ከቅርብ ዓመታት ወዲህ በተለይ ደግሞ በበዓላት ወቅት የማዕድ ማጋራት መርሃ ግብሮች እየተለመዱ መጥተዋል። መርሃ ግብሮቹ በተለይም በዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች የሚሰጠው እፎይታ ቀላል የሚባል አይደለም። የአዲስ አበባ ከተማ አስተዳደርም የትንሳኤ በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የከተማዋ ነዋሪዎች የማዕድ ማጋራት መርሃ ግብር አከናውኗል። የማዕድ ማጋራት መርሃ ግብሩ ተጠቃሚዎች የተደረገልን ድጋፍ በዓልን ያለ ሐሳብ እንድናሳልፍ ያስችለናል ይላሉ። በሌሊት ጊዜ ዶሮውን እንቁላሉን ዘይቱን ዱቄቱን መስጠታ በጣም አዳነች አቤቤ በጣም እያመሰገነን ያለነው በጣም ይሄን እርዳታ ማድረጋቸው በጣም ደስተኛ ነኝ። ዶሮ መግዣ ይጣፋል። አሁን ዛሬ ዶሮ ተወዷል። ሁሉ ነገር ስለተወደደ ሁሉ ነገር እንዲማድረጋቸው በጣም ደስተኛ ነኝ። በጣም ነው ያስደሰተን ዛሬ በቃ ዛሬ የሌለሽን አቅምሽ ከሌለሽ ገንዘብ ከሌለሽ በዚህ ትወያለሽ በቃ ዶሮም ሰጡን እንቁላል ሰጠውናል ዘይት ተሰጥቶናል ዱቄት ተሰጥቶናል በቃ ከዚህ በላይ ምንም ነገር ይመጣ ነገር የለም በቃ የተረፈውን ደግሞ እኛ በጎደለን ሞላለን በቃ ስለዚህ በጣም ነው የተደሰትነው። የማዕድ ማጋራቱ የዛሬ በጣም ያስደስታል በቃ እጅግ በጣም ነው ደስ ያለ። የአዲስ አበባ ከተማ አስተዳደር የማዕድ ማጋራት መርሃ ግብሩን ከከንቲባ ጽሕፈት ቤት ከክፍለ ከተማ እስከ ወረዳ ድረስ በጥቅሉ ለ200,000 አቅመ ደካማ የከተማዋ ነዋሪዎች ነው ያደረገው። በዚህ በለውጥ ዘመን የሰው ተኮር ፕሮግራሞቻችንን የፖለቲካ ፕሮግራም በማድረግ የማህበራዊ ስብራቶች መጠገኛ ፕሮግራም በማድረግ መረዳዳት መደጋገፍ እርስ በርስ እንዲሆን ሩቅ ተመልክተን እጅ የምንዘረጋ ተረጂዎች ሳንሆን እርስ በርሳችን የምንረዳዳ የምንደጋገፍ ጊዜያዊ ችግሮችን አብረን የምናልፍ ዘላቂ መፍትሄዎችን ደግሞ ለመስራት እጅግ የምንተጋ ህዝቦች እንድንሆን በማመን ይሄንኑ እየተገበርን እንገኛለን። ዛሬም ይሄንን ማዕድ ስናጋራ በከተማችን ባለፈው ለ100,000 ያክል የከተማችን ነዋሪዎች የኢድ አልፈጥር በዓልን ምክንያት በማድረግ ማዕድ አጋርተን ነበር። ዛሬ ደግሞ የትንሳኤ በዓልን ምክንያት በማድረግ 200,000 ለሚደርሱ የከተማችን ነዋሪዎች ማዕድ እናጋራለን። ከተማ አስተዳደሩ የማዕድ ማጋራት መርሃ ግብሮችን በዝቅተኛ የኑሮ ደረጃ ላይ ለሚገኙ የከተማዋ ዜጎች በተደጋጋሚ በማከናወን ላይ ይገኛል። በ2017 ብቻ ዛሬ የምናካሄደው ለ8ኛ ጊዜ ነው። በዚህ ማዕድ ማጋራት ፕሮግራም በብዛት ከተማችን ውስጥ የኑሮ ጫና ያለባቸው በተለይም ገቢ የሌላቸውና ገቢያቸው እጅግ በጣም ዝቅተኛ የሆኑ የማህበረሰብ ክፍሎችን የምንደጉምበት ነው። ከዛም አልፎ ደግሞ ለነዋሪዎቻችን ፍቅራችንን አክብሮታችንን የምንገልጽበት ፕሮግራም ነው። በአዲስ አበባ በተለያዩ ጊዜያት በሚደረጉ የበጎነት ተግባራት መተጋገዝና መደጋገፍ ባህል እየሆነ መጥቷል። የበጎ ተግባራት ስራዎቻችን በአንድ ወቅት የሚሰሩ ስራዎች ሳይሆኑ በየዕለቱ የሚከወኑ ተግባራት እንዲሆኑ ማድረግ እየተቻለ ነው። ይህንን በማድረጋችንም በከተማችን ውስጥ ተቀዛቅዞና ተዳክሞ የነበረውን የመረዳዳት የአብሮነትና የመደጋገፍ ባህላችን እንዲያገግምና ባህል ወደ መሆን እንዲመጣ የማድረግ ስራዎችን እየሰራን ነው። በዚህም በሚሊዮን የሚቆጠሩ በጎ የሚያደርጉ የህብረተሰብ ክፍሎች ማድረግ የሚችሉትን ሀብት ያለው በሀብቱ በጉልበታቸው በእውቀታቸው የመደጋገፍ ስራዎችን በመስራት ደጋፊ የሌላቸው የህብረተሰብ ክፍሎችን ጉድለቶቻቸውን ለመሙላት የሚያስችል ስራዎችን እየሰራን ነው። የማዕድ ማጋራት መርሃ ግብሮች በከተማ አስተዳደሩና በበጎ ፈቃደኛ ባለሀብቶች ትብብር የሚከናወኑ ሲሆን መርሃ ግብሩ በዝቅተኛ የኑሮ ደረጃ ላይ የሚገኙ ሌሎች ዜጎች ጋር እንዲደርስም ተጠይቋል። ለሌለው እንዲሰጥልን በጣም ደስ የሚል ነው። በጣም ለወደፊቱ እንድረዳለን እንዲሰጥልን እንዲቀጥልልን በጣም አገር ኢትዮጵያን ሰላም ያድርግልን። የማዕድ ማጋራቱም በጣም ጥሩ ነው እጅግ ጥሩ ነው። ከዚህ እንግዲህ እንደዚሁ ደግሞ እንደኔ ደከም ያሉትን እንዲያጠጋጉልን እግዚአብሔር ልቦና ይስጥልለው ሁሉም እንደዚህ አይነት አቅመ ደካሞች ያገር ባለውለታዎችና ለሚገባቸው መካፈሉ በረከት ነው ብለው የሚያምኑ በርካቶች አብረውን ቆመው ይሄንን ፕሮግራም አብረን ነው ያከናወን የምንገኘው። እስከዛሬ ድረስ ይሄንን ፕሮግራም ከጀመርን አብረውን ሲሰሩ የከረሙ ጎሎ ሳይሆን በረከት ሆነውን ነው
ያየነው ብለው አልተለዩንም በየበዓሉ በየአመቱ ይሄንን ፕሮግራም ያካሂዳሉ አሁንም ብዙ በረከት ይዞላችሁ ይምጣ ማለት ወዳለሁ